ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴላችሁ? እሞኝላችሁ አለ ቤቶች ስትጎንዱሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልፊ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው እንግዲህ ስሊፐር ኤጀንት ነው። እቺ ጭዌ በጣም ደስ የምትል ነው። እናንተ እስቲ ቤታችሁ በዚህ ሐሳብ ላይ እንድትወያዩበት እጋብዛችኋለሁ። ሐሳቡ ሲሞቻችሁ ግን 2000 ላይክ እንድትገጩት እጋብዛችኋለሁ። ስሊፐር ኤጀንት ማለት ከዚህ በፊት እንደምታስታውቁት የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የምርጫ ቅስቀሳ በሚያደርጉ ጊዜ በጥይት ጆሮአቸው ተመተው ነበረ። የግድያ ሙከራ ተደርጓል እና ከዚህ ግድያ ሙከራ ጋር ብዙ ጊዜ የኢራኖቹ ስም ይነሳል። እንዴት ነው ኢራኖቹ አሜሪካ ውስጥ በዚህ ደረጃ እንዲህ ያለ ጥቃት ፕሬዝዳንቱ ላይ እስከማድረግ የደረሱት የሚል ጥያቄ ከተነሳ ስሊፐር ኤጀንቶች ናቸው እና ዶናልድ ትራምፕ ከዚህ በፊት ያደረጋችሁብኝ አይነት የግድያ ሙከራ ኢራኖቹ ብታደርጉብኝ ኢራንን ከምድር ወደ ሰማይ ጎልባብጣታሉ ብሎ ፉከራ ያደረገው ይደግሙታል የሚል ፍርሃት ነው። እና ምንድናቸው እነዚህ ስሊፐር ኤጀንቶቹ? ስሊፐር ኤጀንቶቹ ምንድናቸው? ራሻኖቹ በዚህ ጉዳይ ይታወቃሉ። እንግዲህ ስሊፐር ኤጀንት የደህንነት መዋቅር ውስጥ ያለ አንድ ክፍል ነው። እጅግ በጣም የተራቀቀ አድካሚ ስራ የሚጠይቅ ነው። አንድ ሰው ስሊፐር ኤጀንት ሲሆን ለምሳሌ ራሻ ውስጥ ስሊፐር ኤጀንቶችን ከህፃንነት ጀምሮ ነው የሚመለመሉት። ከህፃንነት ጀምሮ ይሞለመሉና ከሌላው ራሻ ህዝብ ይነጠሉና ለምሳሌ ራሻ እነዚህ ስሊፐር ኤጀንቶችን ለስለላ የምትፈልጋቸው አሜሪካ ከሆነ ወይም ደግሞ ወደፊት የሚላኩት ወደ አሜሪካ ከሆነ የአሜሪካን አክሰንት፣ የአሜሪካን አለባበስ፣ የአሜሪካን ምግብ፣ የአሜሪካ ሁሉ ነገር አሜሪካዊ ሆነ ያድጋሉ። ያሉት ግን ራሻ ምድር ውስጥ ነው። የተራቀቀ የደህንነት ስልጠናና ትምህርት ይሰጣቸዋል። ባህላቸው፣ ቋንቋቸው፣ ሁሉ ነገር ውስጥ በፍጹም እነዚህ ራሻዊ ናቸው ብላችሁ እንደማትገምቱ ሆነው ያድጋሉ ከህፃንነት ጀምሮ ማለት ነው። እንግሊዝን ከሆነ የሚሰልሉት እንግሊዛዊ፣ ጀርመንን ከሆነ ራሱ ጀርመን፣ ጣሊያንን ከሆነ ራሱ ጣሊያናዊ፣ ግን ያሉት ራሻ ውስጥ ነው። ስሊፐር ኤጀንቶች ናቸው። ከዛ ጊዜው ሲደርስ በስራ ወይም በትምህርት ቀስ አድርጎ ወደሚፈለግበት አገር የመጡበት አቅጣጫና ማንነት ሳይታወቅ እንዲገቡ ይደረጋል። ይሄን ደግሞ የሚያደርገው የራሽያኖቹ የሳይበር ወይም ደግሞ የሳይበር ሴኩሪቲ ላይ የሚሰሩ እነዛን ሰዎች አሜሪካዊ ዜግነት እንዲያገኙ የሚያደርገው የራሱ የተራቀቀ መንገድ አለ እና እነዚህ ስሊፐር ኤጀንቶቹ በሄዱበት አገር ፍጹም የዛን አገር ሰው ነው የሚመስሉት። ቋንቋቸው፣ ባህላቸው፣ ሜንታሊቲያቸው፣ ንዴታቸው፣ ቁጣቸው፣ ቶትና ሁሉም በቃ ሁሉ ስብዕናቸው ተቀይረው ነው የሚሄዱት። ስሊፐር ኤጀንት ጣፋጭ ወይ ነቸው። ያው እንትን ካልኩት ሌላ ጉዳይ ነው፣ ግን ጥሩ እየመጣው ይመስለኛል እና በጣም ጣፋጭ ወይ ነው። አንድ ጊዜ አስታውሳለሁ። ስለዚህ አፍሪካ ውስጥ ስለሚሰራ የደህንነት ጭዌ ከጓደኞቻችን ጋር እያወራን አረ ያ ሰውዬማ ዘመዶች እንትን ደህንነት በዘመድ እየቆጠረ አስጨረሳቻለ እና ደህንነት በዘመድ አይቀጠርም። በጣም ውስብስብ አደገኛ ህይወትን ቁማር አስይዘን የምትሰራው ስራ ነው። በጣም አደገኛ ስራ ነው የደህንነት ስራ በመላ ዓለም ነው የምላቸው። እና አፍሪካውያንና እነዚህ አረቦቹ ያው በዘመድ ሁሉ ሊቀጥሩ ይችላል። የደህንነት አወቃቀሩም አሰራሩም በጣም ድክሞ ነው እና እነዚህ ስሊፐር ኤጀንቶቹ የኢራን ስሊፐር ኤጀንቶች ከዚህ በፊት ራሱ የኢራን መንፈሳዊ መሪ አያቱላ አሊ ኻሜኒ አሜሪካኛ ላይ ጥቃት የምትወስዱብን ከሆነ አሜሪካ ላይ ያሉ ስሊፐር ኤጀንቶቻችን በመቀስቀስ ብዙ እልቂት እንፈጥራለን ሲሉ ነበር። እና እነዚህ ስሊፐር ኤጀንቶችን ማሰልጠንም ማሰማራትም እጅግ በጣም ውስብስብ ጉዳይ ነው። ለምሳሌ በእኛ ሀገር ኮንቴክስት ልውሰድልህና ለምሳሌ አንድ ሰው ኦሮሚያ ሆነ ትግራይ እንዲሰልል፣ ትግራይ ሆነ ኦሮሚያ እንዲሰልል፣ አማራ ሆነ ኦሮሚያ ሆነ አማራ ክልል ላይ የደህንነት ስራ እንዲሰራ ፈለክ እንበለው እና ያን ሰው ኦሮሚያ ውስጥ ሆነ ቋንቋው፣ አመጋገቡ፣ ባህሉ፣ ማንነቱ ሁሉም አማራ ማድረግ ማለት ነው። እንደዚህ ለምሳሌ ነው የምነግርህ። እንደገና ለምሳሌ እዛ ኦሮሚያ ላይ ከሆነ ያን ሰው ጎጃም አድርጎ ቋንቋው፣ ባህሉ፣ ማንነቱ፣ ባህሪው ሁሉ ነገር ኦሮሞ አድርጎ ማሳደግ እንደማለት ነው። ይሄ ይቻላል? እንዲህ አይነት አሰራር እንዲህ አይነት ጥልቀት ያለውና የአመታት ድካም የሚጠይቅ ነገር ማድረግ ትችላለህ ወይ? ይሄ እንደውም ዝም ብዬ ለምሳሌ እንዲገባን ነው እንጂ ሀገር ውስጥ እንደዛ ያለ ስራ መሰራት አለበትም ብዬም አላምንም። እንደ አጠቃላይ እንደ ሀገር ነው የደህንነት ስራ የሚሰራው፣ ግን ዝም ብሎ ሂንት ሎ መስጠት ያክል ማለት ነው።
እና አሁን ለምሳሌ ህወሓት ራሱ በተቻለ አቅም ስሊፐር ኤጀንቶች ወይም ደግሞ ጠረቀቅ ያሉ የደህንነት ሰዎችን ለማብቃት ይሞክሩ ነበር። ነገር ግን ብቁ አልነበሩም። እውነቱን ለመነጋገር የዛን ያህል በሚፈለገው ሳይንስ በሚፈቅደው ደረጃ አልነበሩም። ስለዚህ ዝም ብሎ የሆነን ሰው ከአማራ ክልል አምጥቶ የሆነ ክልል ሂደ እዛ ሰልል ይለዋል። ከኦሮሚያ አምጥቶ ከሌን ሰልል ይለዋል። በገና አክሰንትን ሲያይ ባህሪን ሲያይ የሆነ ንግግርን ሲያይ ለዚችማ ሰላይ ነች ይላል። እና ስሊፐር ኤጀንቶቹ በጣም የሚያስደንቅ ስራ ነው የሚሰሩት። በጣም የሚያስደንቅ ስራ ነው የሚሰራው። እና ራሱን ህዝቡን መስለው ነው የሚያድግ የሚሰለለውን ሀገር። ለዚህ ነው ለምሳሌ አንድ እንግሊዝ ውስጥ ያለ ሰው ራሽያን ቢያዋርድ ቢያንቋሽሽ የራሽያን ከፍተኛ ኢኮኖሚያዊ ጥቃት ቢጎዳ ይገላል። እነማን እንደሆነ አያውቁም። ራሱ እንግሊዞችም አያውቁም። ብዙ ጊዜ ከዚህ በፊት አይታችሁ ከሆነ ራሽያ ውስጥ የተመረዙ የተገደሉ ብዙ ሰዎች አሉ። ማን ነው? እንግሊዝ ውስጥ። እና ገደለች የሚባለው ራሽያ ነው። እነማን ናቸው? ስሊፐር ኤጀንቶች ናቸው። በፍጹም አታገኝም። በቃ ሽጣናዊ የሆነ ስራ ነው የሚሰሩት። ምንም በቃ አትደርስባቸውም በፍጹም። ይሄ ግን የዓመታት ድካም ነው። ዝም ብሎ በአንድ ቀን በጀንበር የሆነ ነገር አይደለም። በጀንበር በሆነ ሰኮንድ የሆነ ነገር አይደለም። እና አሁን የራሽያ ስሊፐር ኤጀንቶች አሉ አሜሪካ ዋይት ሃውስ ውስጥ አለ። እና ይሄ በጣም የረጅም ድካም ነው። በድካም የሚደረስበት ነው እንጂ እዚህ አፍሪካ ውስጥ እንደሚደረገው አረቦች እንደሚያደርገው የደህንነት ሰዎች በዘመድ ልጅ ተደዋውለ ክፍት የሥራ ቦታ የምትመድብበት አይደለም። እንደዛ ከሆነ ዘመዶችን ታስጨርሳለህ። እና ገና ነው የዚህ የደህንነት እንኳን አሁን ሞሳድ በዚህ የተካነ በጣም የሚያስደንቅ ስሊፐር ኤጀንቶቹ የሞሳድ ስሊፐር ኤጀንቶቹ አንቱ የተባሉ ናቸው በመላ ዓለም። በቃ እነዚህ ከጎጃሜ የባሰ ጎጃሜ ሆኖ ነው የሚያድገው። የት እንደሚያሳድጉት ምን አይነት ባህል፣ መልኩ፣ ሰውነቱ፣ ሁሉ ነገሩ ጎጃሜ አድርጎ ያሳድጋል። ለምሳሌ ሞሳድ ከፈለገ ጎጃምን መሰለል፣ ኦሮሚያን መሰለል ከፈለገ አምቦ ላይ ከሚኖር ወለጋ ላይ ከሚኖር ሰው በላይ ምርጥ እሱ የሚፈልገው አይነት ኦሮሞ እዛው እስራኤል ምድር ውስጥ ማሳደግ ይችላል። እሱ የሚፈልገውን አማራ እዛው እስራኤል ምድር ውስጥ፣ እሱ የሚፈልገውን ትግራዋይ ሞሳድ እዛው እስራኤል ምድር ውስጥ አዘጋጅቶ ይልክልሃል። መልኩ መጀመሪያ ኢትዮጵያዊ መሆን አለበት። ሁሉ ነገር በቃ ምን ክብደቱ ብትል ምን ፂሙ ብትል ምን በቃ ፊቱ ብትል ሁሉ ነገር እና በጣም የሚያስደንቅ እጅግ በጣም የተወሰበሰበ የደህንነት መዋቅር ነው። እንደምታውቁት እንግዲህ ጋዛ ውስጥ አሉ፣ የፍልስጤም ውስጥ አሉ፣ ሊባኖስ ውስጥ አሉ ስሊፐር ኤጀንቶች፣ የሞሳድ ስሊፐር ኤጀንቶች ኢራን ውስጥ አሉ። በጣም አስቸጋሪ ያደረገው ይሄ ጭምር ነው እና ኢራን እንኳን የእሷም የደህንነት አቅም እጅግ በጣም ከባድ ስለሆነ ጥቃት ቢያደርሱም አይላቀቁም። እዛው ነው የሚጨፋጨፉት። እንደ ሌላው አገር የኢራንን መረጃ በቆላሉ የምታገኘ አይደለም። ለምሳሌ የሞሳድ ስሊፐር ኤጀንቶች ኢራን ላይ አልተሳካላቸውም። ብዙ ስራ ሰርተዋል። ከኢራን አቅምና ከተፈለገው ውጤት አንጻር ግን ውጤታማ አይደለም። ለምን? ኢራን ይህን ሁሉ ቦሊስቲክ ሚሳይል ወደ 100 ሺህ እየተጠጋ ነው የኢራን ሚሳይል። ዓለምም አያውቁም። እውነቱም ከአንድ ጊዜ አየር በቀር ኢራን የያዘችው ቦሊስቲክ ሚሳይል ቁጥሩ ስንት እንደሆነ ማንም አያውቅም። ይህን ሁሉ ማስቆም አልቻሉም። ስሊፐር ኤጀንቶችም ሆነ የሞሳድ የደህንነት ሰዎች ጄኔራሎችን ገለዋል። ትልልቅ ባለስልጣናትን ገለዋል። ብዙ ፍንዳታ አድርሰዋል። የኒውክሌር ሳይንቲስቶችን ገለዋል። ይህ ሁሉ ግን ዋናውን ጉዳይ ውጤታማ ማድረግ አልቻለም እና እቺ የደህንነት ጭዌ ግን በሳምንት አንድ ብንጫወት አሪፍ አይደለም? የሆነ ጤምና አለው መሰለኝ። ጣጣፈጣችም እኔ ጣፍጠኛል ከወጣ ማርማር ነው የሚለኝ እቺ ጭዌ እና የደህንነት መዋቅር ጠንካራ ከሆነ አገር በልምጭ ትመራለች። በቃ አገር በልምጭ ምንም ሞዲፋይ ያስፈልግ፣ ክላሽ ያስፈልግ፣ ዲሽ ያስፈልግ፣ ስናይፐር ያስፈልግ። ይሄ ግን ምንድነው በተረጋጋና ጥልቀት ባለው ተከታታይነት ባለው ዲስፕሊንድ በሆነ ስራ ነው የሚሆነው እንጂ የሮለዝ አይሆንም እና ለዚህ ራሽያኖቹ መቼም ዓለምን ያስደነቁ ናቸው። እስራኤል የሞሳድ ሰላዮች፣ የኢራን ሰርጎ ገቦች፣ አሜሪካ ድረስ የገቡ ስሊፐር ኤጀንቶቹም
ቻይኖቹም በዚህ በጣም የታወቁ ናቸው እና ራሱ የአሜሪካ ሲአይኤ እና ኤፍቢአይ ማነው ሲአይኤ ከሞላ ጎደል በሀገር ውስጥ እነሱም ከዚህ ጋር የመነካካት ባህሪ ያላቸው የሆነ ሆኖ ሲአይኤም በዚህ ጉዳይ ኬጂቢ በዚህ ጉዳይ ሞሳድ በዚህ ጉዳይ በጣም የተራቀቀ ክህሎትና ብቃት ያላቸው ናቸው። ቻይናዎቹም በዚህ ጉዳይ በጣም ተራቀው እየሄዱ ነው ያሉት። እቺ ጭዌ ጣፋጭ ነች፣ በጣም ሰዓቱ አጭር ነች። ሌላ ጊዜ ሰፋ ባለ በደንብ የምንጨዋወተው ጉዳይ ይሆናል። ይሄን ሐሳቡን ሲመቻችሁ ላይክ አድርግ፣ ሼር አድርገው። እወዳችኋለሁ። ይመቻችሁ። ፒስ